እኔ የምልህ ሀና ግን ምን ናት ማለት ለምን ጠይቅሽኝ አይ ሁኔታችሁ የሆነ ነገር ያላችሁ ይመስላል እኮ ምን አይነት ነገር ምን አልባት ፍቅር ምናምን እንዴት እንደዛልሽ ያው ስትገናኙ የማይባችሁ ነገር ነው ግን ተገላልጻችኋል ምኑን ፍቅራችሁ ነው የማንና የማንን ተኝታል እንዴ ያንተና ያናን ነው ፍቅር ግን በሰላም ነው እርግጠኛ ሆነሽ እኮ ነው ያወራሽ ያለሽ ያንተን ባላቅም በሷ ስሜት ግን እርግጠኛ መሆን ይችላል እንዴት ነው እንደዚህ እርግጠኛ ሆንሽ ዶክተሩን አግኝተሽው ነበር እንዴ አራ ላገኘሁት ለምን ጠየቅኝ ምናልባት እሱ ይሞታል ብሎሽ እንደው የምትጨነቂው አረ በስማማ አባ ምኑን አሰብከው ምን ላርግልኝ አንድ ያለሽኝ አንቺ ነሽ በኔ ጉዳይ ደግሞ ከልክ በላይ የምትጨነቂው አንቺው ነሽ ባንተ ጉዳይ እኮ አይደለም አሁን የምጨነቀው እሺ ታዲያ ምንድነው ካሴር ጋር ያላችሁ ሁኔታ ትንሽ ስለረበሸኝ ነው የሱን ነገር ተይው አታንሺ ያ የተረገመ አባትሽ የሰራውን ታውቂያለሽ ምን አደረገ ገንዘቡን የጠየቁት ልጠጣበት ወይ ልጨፍርበት አይደለም ገንዘቡን ሰጠኝ ቢሆን ኑሮ ሀናን ይቅርታ ለጠይቅ ድፍረት ይሆነኝ ነበር ምን እያልክ ነው ከዚህ በኋላ ሀና ሰው አታደርገኝ ልተኛ ፈልግ ምን አድርጋት ተኛልኩሽ እኮ ከዚህ በኋላ ከፊቴ ባገኝሽ አንቄ ስለምገልሽ ከፊቴ ጥፊ ምን አጥፍቼ ነው ገንዘቡን የፈለኩት የሀናን አባት ለማሳከም ነበር ግን ድሜ ለዛ ሰይጣን ቁራጭ አባትሽ ወይ ከገንዘቡ አሉን ወይ ከሀና አሉን ባዶ እጄን ቀረ መስጋቡ የምትለኝ ነገር አልገባኝም አንቺ መቼም አይገባሽ አፍቅረሽ ሰው ወደሽ አታቂ ስለዚህ መቼም ሊገባሽ አይችልም ነግሬሻለሁ ሁለተኛ ጠቢብ እንዳትደርሽ ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ከማልቀስ በአሴርና በኤላ ወልዩ መሃል የተፈጠረው ነገር ያው የሚጠበቅ ነገር ነበረ አብዛኞቻችንም ጠብቀን ነበር በባለፈው ሪቪው ሪከመንድ አድርጋችሁ ነበር የሚጠበቅ ነገር ነው ሶ በመሃላቸው ያለው ነገር ትንሽ ነገሩን ወጣ አርጎታል አይደለ ማለት ሁለቱም መልካም ናቸው ኤላ ወልዩም ያደረገው ነገር ወይም ደግሞ የሚሰራው ስራ በቃ መልካም ሰው ነው ጥሩ ሰው ነው ባጭሩ አሴርንም ስታዩት እንደዛው ሁለቱም መልካምና ጥሩ ልጆች ናቸው ነገር ግን ሃኒ የማን ፍቅረኛ ብትሆን ደስ ይላችኋል ብዬ በጠይቃችሁ የማንን ትላላችሁ እስኪ ኮሜንት ላይ አስቀምጡልኝ እንዴናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬም አብረን ኖላዊን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ኖላዊ በትላንትናው ክፍል ላይ አሴርና ኖላዊ ወይም የሃኒ አባት ኖላዊ ይታረቃሉ ብዬ አስቤ ነበር አብዛኞቻችንም ጠብቀን ነበር ግን ይሄ ነገር አልሆነም ዘለውናል እሺ እኛን እንግዲህ ወዳችን ለማስጨው ነው በሚለው እንለፈው ከዛ ውጪ ቅድም መግቢያ ላይ እንዳልኳችሁ የኤላና የአሴር ጉዳይ ሰፊውን ቦታ ይዞ ነበር በትላንትናው ክፍል እኔ አሁንም አቋሜን እንዲያስኩኝ ነው ከዚህ በፊትም ጠይቄያችኋለሁ በተደጋጋሚ በየክፍሉ ማለት ይቻላል ጠይቃችኋለሁ እኔ የራሴ ሐሳብ አሁንም የአሴር ፍቅረኛ ነው የምትሆነው የሚል ሐሳብ ነው ያለኝ ማለት የአሴር ፍቅረኛ ብትሆን ድራማው አሪፍ ይሆናል ብዬ ነው ማስበው ሰዎቹን በማወዳደር ወይም ደግሞ በሆነ በስራቸው ምናምን አይደለም ሁለቱም መልካም ሰዎች ናቸው ለሃኒም ሆነ ለሌላው ጥሩ ሰዎች ናቸው ኤላ የሆነ ጥሩ ያልሆነ ነገር አስቧል መልካም ያልሆነ ነገር አስቧል ስለዚህ በዛ ስህተት የተነሳ ሃኒን ያጣታል የሚል ሐሳብ ነው ያለኝ ሶ አሴር ደግሞ እየሄደበት ያለው መንገድ በጣም ደስ ይላል ማለት ለነሱ ብሎ ብዙ መስዋዕትነት ከፍሏል እስከመታሰር ድረስ የደረሰው ለነሱ ብሎ ነው ለሌላ ማንንም ብሎ አይደለም ይሄን ነገር ማንንም አያውቅም ነገር ግን ለእህቱ ነግሯታል በብስጭት ውስጥ ሆኖ ይሄን ነገር ነግሯታል ስለዚህ እህትየዋ አንድ ነገር ታደርጋለች የሚል ሐሳብ አለኝ ማለት የሆነ የምታደርገው ነገር ይኖራል ወይ ከአባቷ ጋር የምታደርገው ነገር ይኖራል ወይ ሃናን አምጥታ በግልጽ የምትነግራት ይመስለኛል ምክንያቱም በዛ በኩል ደላላው ተናግሯል ወይም ደግሞ ስለ ኤላ ሙሉ ነገር አስረድቷል አሁን ደግሞ የአሴር እህት ሄዳ ለሃና ሁሉን ነገር ታስረዳለች ብዬ አስባለሁ ምክንያቱም በዚህ አይነት ሁኔታ አሴርን ትጠላዋለች ትራሷለች ማለት አንችልም ምክንያቱም አሁን ትልቁ ነገር ያለው አሴር ጋር ነው ገንዘቡ የሚገኘው ብዬ ማስበው አሴር ጋር ነው እሱ ጋር ቢገኝም ነው ደስ የሚለኝና ድራማው የሚያምራል ብዬ ማስቡ እኔ እንደዛ ነው የምረዳው እናንተ በመልኩ ተረዱታላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ መናሴና ፍቅር ደግሞ አሪፍ ናቸው አይደለ ጋይስ ጥሩ ነው ደስ ይላል ማለት ዝም ብላችሁ ስታዩት የወደዳት ይመስለኛል መናሴ የአሴርን እህት ፍቅር ማለት ነው እሷን ወዷታል ይመስለኛል ጥሩ የሆነ ፊት አሳይቶናል ሶ ብቻ እነሱም ጥሩ አሪፍ ጥንድ ነው መልካም ሰውን የመረጠው ባይ ነኝ እኔ እናንተ እስኪ ምን ትላላችሁ ምን ታስባላችሁ
እንዴት ታዩታላችሁ? ይሄን ድራማ ቁም ነገሩ ማስተማሩ እንደቀጠለ ነው። በየክፍሉ በቃ ያላስተማረበት አንድ ክፍል የለም። ዛሬም እንግዲህ ምን አይነት መልካምነት እንዳየን ድጋሚ ማውራት ነው የሚሆንብኝ፣ መናገር አይጠበቅብኝ። ምን አይነት መልካምነት እንዳየን በቃ ሰው ስለሆነ ብቻ ምን አይነት መልካምነት እንዳየን፣ ምንም አይነት ችግር ውስጥ ብንገባ፣ ምንም አይነት ሁኔታ ውስጥ ብንገባ እንደሚያልፍ የማያልፍ ነገር እንደሌለ ማየት ይችላል። ብቻ በጣም ደስ ይላል። እኔ በቀጣይ ክፍል በጣም የጓጓሁት አሲርና ኖላዊ ሲታረቁ ማየት ነው። በቃ እነሱ ሲታረቁና እነሱ አብሮ ሲውሉ ያለው ጨዋታ ያለው ድምቀት ልነግራችሁ አልችልም። የምሬ ነው። በጣም ደስ የሚለኝ ሁለቱ አብሮ ሲውሉ። ምክንያቱም የሚያወሩት ነገር በቃ ቁም ነገር አዘል የሆነ ነገር፣ ሲጫወቱም እንደዛው። አሲሩን ታውቁታላችሁ፣ ተጫዋች ነው። ፋዘር ደግሞ ቁም ነገር ነው። ሁለቱ አንድ ላይ ሲሆን ደግሞ በቃ ደስ እያላችሁ ትማሩበታላችሁ። ደስ እያላችሁ ወደ ውስጣችሁ በቃ ስንጥቅ አድርጎ ይገባል። የምሬን እኮ ነው የምላችሁ እና እሱን ነገር በጣም ናፍቆኛል። በቅርቡ ይመለሳል ብዬ አስባለሁ። ሰሞኑን ደግሞ ሰላም ጠፍታለች። ሰላም የት ሄዳ ነው ጋይስ? ሰላም ትናፍቀናለች እኮ። ሰላም ጠፍታለች። ሜላት እንኳን አንድ ክፍል ነው ትናንት ነው የጠፋችሁ። እሷ ችግር የለውም። ሰላም ግን 3 ክፍል ምናምን በተከታታይ አልነበረችም። እንግዲህ በቀጣይ ክፍል ትመለሳለች ብዬ ተስፋ አደርጋለሁ። ኖላዊ በቀጣይ ክፍል ብዙ ነገር ልናይ እንችላለን። ማለት ብዙ በቃ የተረበሸ ነገር ልናይ እንችላለን። ምክንያቱም አሁን በኤላና በአሲር መሀል ያለው ነገር ብዙ ነገር ይፈጥራል ብዬ አስባለሁ። አንደኛ ካኒ ጋር ያለውን ነገር ትንሽ ቅሬታ ይፈጥራል ብዬ አስባለሁ። ሁለተኛ ደግሞ ኤላ ያሰብኩት ነገር አለ ብሏል። እሱም ደግሞ ምንድነው ሊሆን የሚችለው? ድጋሚ ማሳሰር ወይም ደግሞ እንደዘረፈ አድርጎ ለሃና ማሳየት። ሌባ ስለሆነ አሲር እንደሰረቀ አድርጎ ሃና እንድታይ አድርጎ ሃና እንድትጠላው ማድረግ፣ እንዲሁም ደግሞ ኖላዊ የሃና አባት እንዲጠላው ማድረግ፣ ያንን ያሰበ ነው ይመስለኝ። እስኪ እናንተ ምን አስቦ ይመስላችኋል ኤላ? አይ ቲንክ እንግዲህ እንደዛ ነው የምረዳው። ምክንያቱም ሲናገር የነበረው ወደ መጥፎ ነገር እኔ ያሰብኩለትን አውቃለሁ ማለት በቃ መጥፎ ነገር እንዳሰበለት ጥሩ ያልሆነ ነገር እንዳለ ነው ያሳየን። ያንን ነገር ካደረገ በገዛ እጁ ሃናን የሚያጣ ይሆናል ማለት ነው። እስኪ እናንተ ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። Peace.